ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። ፍቺዎችን ብቻ የምትፈልጉ አንድ እዚህ ቻናል ላይም አለ። ያው አጠራጥራ ልደቂቃ ያላችሁን ፈልጋችሁ እነሱን አዳምጡ። ያው ፍቺዎች ብቻ ናቸው ማለት ነው። ሌላው ግን ሌላ ቻናል ላይ አለላችሁ ፍቺ ብቻ። እሱም ደግሞ ያው ኮሚኒቲ ላይ ታገኙታላችሁ። ኮሚኒቲ ላይ ሼር አድርጌዋለሁ። እሱን ቻናል በመግባት ያው ፍቺዎች ብቻ ማግኘት ትችላላችሁ ማለት ነው። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሚረን ሰላም መቅዲ፣ ሰላም። በህልሜ ድሮ ወንድ ጓደኛዬን ለታናሽ ወንድሜ ማስተዋወቅ እና እናቴ አልጋ ተኝታ ማየት ምን ይሆን? በእውነቱ ሰውየው አላውቀውም። እሺ፣ አልጋ ላይ ጸጋ ነው፣ ትዳር ነው፣ ጸጋ ነው። አልጋ በጣም ቆንጆ ነው። የድሮ ወንድ ጓደኛዬን የማታውቂውን ሰው ነው ልታስተዋውቂ ስትያየሹ ወይስ የምታውቂውን ሰው? ያ ከሆነ የምታውቂው ሰው ከሆነ የሆነ አዲስ ጅማሮ መጀመሪያ አዲስ ነገር እንትን ማለት እንደምትፈልጊ ነው። ለእናትሽ ያንን እናትሽ እንዲያውቁ የሚፈልጊያቸው ነገሮች እንዳሉ የሚያመላክትሽ ነው። ታውቂው ሰው ከሆነ ማለት ነው። አልጋ ግን ጸጋ ነው፣ ቆንጆ ነው በጣም። ህያብ ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አንድ ልብስ ቦርሳ እያጠብኩ ነበረ ሁለት ቁልፍ ጠፋብኝ። ሰዎች ከኔ ነበሩ። ቤቱ በምንድን ነው ምን ከፍተው ብለው ተጨነቅን። የጠፋው ቁልፍ ድጋሚ የተቀረጸ ኮፒ ነው። ስፈልግ የመጀመሪያ ኦሪጂናል ቁልፍ አገኘሁት። ከዛ አርፍ ብለናል። እንዳይዝል አመሰግናለሁ። እሺ እናት፣ ቁልፍ ለሁሉ ነገር መፍትሄ እጅሽ ላይ እንዳለ የሚያመላክትሽ ነው። ያው ሲጠፋ ግን ጥሩ አይደለም። የሆነ ነገርን ማድረግ ፈልጎ አለመቻልን ነው የሚያመላክተው። ቁልፍ ሲጠፋ ግን አንቺ ቁልፉን አግኝተሽ በሩ ያው የበር ቁልፍ ትክክለኛውን ያገኘሽው። ስለዚህ ይሄ በጣም ቆንጆ ነው። ቁልፍ ለስራ የሚሆን ለሁሉ ነገር መፍትሄ እጅሽ ላይ እንዳለ አቅም እንዳለ ያንን ነው የሚያመላክትሽ እና በጣም ቆንጆ ነው። ቦርሳውን ስታጥቢ ማየትሽ ቆንጆ ነው። ያው ማጠብ ማንጻት ነው፣ ቆንጆ ነው። ነገሮችን ማስተካከልን ነው የሚያመላክትሽ እና ቆንጆ ነው። ህይወት ሰላም መቅዲ፣ ሰላም እህቴ፣ ስልክሽን አገኘው መቼ ነው የምሰጣት እያልኩኝ አለች። ምንድን ነው? ስልክ ጸሎት ነው የሚያመላክተው። ቆንጆ ነው ስልክ ጸሎትን። አስቴር ሰላም ሺብዛ መቅዲ፣ አሜን ለሁላችን ብቻ። የዛሬ ህልም በጣም ያስፈራል ይመስለኛል። ቦታው ቁርስ ቤት ነው፣ ሰዎች የሚገቡበትና የሚወጡበት ነው። አንድ ትንሽዬ ጥጃ ናት፣ በድንጋይ ጭንቅላቷን ተጨፍልቃ አየው። ከአጠገቧ አንድ ወንድ አለ። ለምን ጨፈለካት ብዬ ስጮህበት ድንጋዩን ለማንሳት ስሞክር ከዚህ ሁሉ ሰው እኔ ብቻ ነበርኩ የጠየቅኩት። ሁሉም ምንም አልመሰለውም። ብቻ አንድ ስለው ስሞክር ምን አገባሽ ብሎ ለእኔ ሊመታኝ፣ እኔ ፈርቼ ከቁርስ ቤቱ እንዳልወጣ ቁጭ አልኩኝ። ከዛ አንጃ ብቻ ነቃው። አመሰግናለሁ። ጥጃዋ እንዴት እንዳሳዘነችኝ። ጥጃ ሲሳይ ነው የሚያመላክተው። እንትን መሆኑ ጥሩ አይደለም። ያው ጥጃ ሲሳይ ነው። ያው አንቺ በድንጋይ እንትን መሆኑ ድንጋዩ መጥፎ ቃላትን ምናምን ነው የሚያመላክተው እና አንቺ መጮህሽ ግን የሆነ ካስጨነቀሽ ነገር ደግሞ እንደምትገላገይ የሚያመላክትሽ ነው። የሆነ ያስጨነቀሽ ነገር ከዛ እንደምትገላገይ ያመላክትሻል። ግን ያው መጨፍለቁ እንትናትቿ ትንሽ እንትን አይደለም። ጸሎት አድርጊ። ጌች በህልሜ የኔ ጫማ ተቀይሮ ሌላ ጫማ የቀኙን ወደ ግራ አቀያየር ያረኩት። ካልሲው ደግሞ ትንሽ ጭቃ አለው፣ ግን ዝም ብዬ ጫማውን አጠለኩበት። እሺ፣ ካልሲ የውስጥ ማንነትን ነው የሚያመላክተው። ጭቃ ደግሞ ትንሽ እንትን አይደለም።
መከራን ኃጢአትን ነው የሚያመላክተው። ያው ጥሩ አይደለም ጫማ መቀየሩ ትንሽ እንትን አለም ጫማ ስራንም ስለሆነ የሚያመላክተው ማለት ነው። በተቀያየረ መልኩ ነው ያረከው ግራ መጋባቱ ሁኔታ ውስጥ እንዳገባ መጠንቀቅ ያስፈልጋል። ጭቃው ትንሽ መከራን ነው የሚያመላክተው፣ ኃጢአትን ነው የሚያመላክተው፣ ካልሲ ውስጥ ማንነትን ነው። ስለዚህ ያው አጠቃላይ መጸለይ ነው የሚያስፈልገው። ሀና ሰላም መግዲ ተባረኪ። ህልም የተፈታሁት የልጅ አባት ጋር ቦታ ደስ ይላል። ሊፍት ውስጥ ገባል። ሊፍቱ ወርቃማ ነው። መብራቱ ፏ ያለ ነው። ማለቴ መብራት በደንብ አለው። ብቻ ደስ ይላል። ሊፍቱ ምን ይሆን? ሊፍት ያው እንደ ደረጃ አይደል ወደ ላይ መውጣት ወደ ታች ለመውረድ ነው። ስለዚህ ሀሳብሽን በቀላሉ እንደምትወጪ የሚያመላክትሽ ነው። ማብራት በርቶበት ማየት ደግሞ ጥሩ የሆነ ጊዜ እንደሚመጣ የሚያመላክትሽ ነው። ከልጅ አባት ጋር ነው ደግሞ። ስለዚህ ጥሩ የሆነ መልካም የሆነ ግንኙነት መልካም የሆነ የህይወት ጉዞ እንደሚኖር የሚያመላክትሽ ነው። ሀሳባችሁን በቀላሉ የምትወጡበት እንደሆነ የሚያመላክትሽ ነው። ቆንጆ ነው በጣም። አላዛር ሰላም መቅዲ በህልም ጎረቤታችን መጥቶ ጥላ ሰጡኝ። ሌላ የራሴ የተሰቀለ አውርጄ ሰጠዋለው። እሱ ጥሩ እቃ ነው ይላል። እናቴ ደግሞ ለምን ሰጠ ትለኛለች። ብትፈችልኝ። እሺ ጥላ የሚያመላክተው የእመቤታችን ጸጋ ነው የሚያመላክተው። ጥበቃን ከለላ ማግኘትን ያመላክታል። በተጨማሪ ደግሞ ደገኛ ልጅ መውለድን ነው የሚያመላክተው እና በጣም ቆንጆ ነው። ሀና ሰላም መግዲ በህልሜ ድሮ ፍቅረኛዬና እኔ የሆነ ቤት እንገናኛለን። ከዛ ገንፎ በድስት እየተገነፋ ያለ ይመስለኛል እና ወደ ድስቱ ተጠግቼ ወደ ሰሃን ልገለብጠው ስል አጠገቤ ይመጣና ያግዘኛል። ከዛ አይን ለአይን እንተያል ፈገግ እያልን ከዛ ገንፎ ይዞ ይሄዳል። ቤቱ የነበረንበት የጥርስ ክሊኒክ ይመስለኛል እና የጥርስ ሙሌት ቀጠሮ እና ዶክተር ደግሞ እሱን ይመስለኛል እና ለነርሷ ደውይለት ለዶክተር እላታለሁ። እሷም ደውላለት እመጣለሁ ይላታል። እኔም መጠበቅ ጀመርኩ። ሲቆይ ስልክ ቁጥር ስጭኝ ልደውልለት ስላት እምቢ ትለኛለች እና ራሷ ትደውልለትና ዛሬ አይመጣም ነገ ነው የሚመጣው ትለኛለች። እሺ ገንፎ ሲገነፋ ማየት ጥሩ አይደለም። ገንፎ ነገር ነው ሲገነፋ ሲበላ ቢሆን ነው እንጂ ሲገነፋ ማየቱ ጥሩ አይደለም። ነገር ነው የሚያመላክትሽ። ሁለታችሁም አይን ላይን ተያይታችሁ ፈገግ እያለን ገንፎ ይዞ ይሄዳል ማለት ነው። ያው ፈገግ ማለት የውስጥ ስብራት ወይ ሆነ ውስጣችሁ የተከፋፈለ ነገር እንዳለው ሁለታችሁም ነው የሚያመላክትሽ እና ገንፎ ደግሞ ነገር ነው ያንን ነው የሚያመላክትሽ። ያው ጸሎት አድርጊ ያንን። ዲና ሰላም መግዲ በህልም ጓደኛዬ የተጎታች መኪና እየነዳ ከኋላ ያለው ብረቱ የለም ጎማው ብቻ ነው እየሄደ ቆሜ አየዋለሁ። ከዛ የሆነ ብርሃን ያለበት ቦታ እግሬን አታጠባለሁ። ሁለት ትልልቅ ሴቶች መጥተው የታለ ይሉኛል። ይመጣል ብዬ ዞር ስል አልጋው አለ በድንጋይ ከፍ አድርጎታል። ወይ ቅድም የመጣው ይሄ ሊያስተካክል ነው እያልኩ ተነሳው። እሺ መኪና ህይወትን ከመምራት ጋር የተያያዘ ነው እና የሆነ ከኋላው የጎደለ ብረቱ የለም ጎማው ብቻ ነው እየሄደ ቆሜ አየዋለሁ። የሆነ ህይወትሽን የሚመሪበት ሁኔታ በትኩረት ወይም ደግሞ እንትን ማየት እንዳለብሽ ነው የሚያመላክትሽ። ነገሮችሽን በትኩረት ማየት ይኖርብሻል። ያው ጎማው ያው አየዋለሁ። ከዛም የሆነ ብርሃን ያለበት ቦታ እግሬን እታጠባለሁ። እግር መታጠብ ከኃጢአት መንጻት ፈጣሪ በደልን ይቅር እንዳለ የሚያመላክትሽ ነው። ግን ያው መኪናው እየነዳሽ ያለሽው ብረት የሌለው ጎማው ብቻ ነው እየሄደ የነበረው ነው ያልሽው። ስለዚህ ነገሮችን በትኩረት ማየት እንደሚኖርሽ ያው መኪና ህይወትን ከመምራት ጋር የተያያዘ ስለሆነ ማለት ነው ያንን ነው የሚያመላክትሽ። መታጠቡ ግን በጣም ቆንጆ ነው። አልጋ ጸጋ ነው። በድንጋይ ከፍ አድርጎታል ነው ያልሽው። ድንጋይ ጭካኔን ነው የሚያመላክተው እና ያው ጥሩ ነው።
ከፍ ማድረግ አልጋ ጸጋ ስለሆነ ምንም እንትን የለውም። ጥሩ ነው። ጸሎት ታርጊ። ቃል ኪዳን ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልሜና የሆነ ልጅ ሆነን የሆነ ቤት እንገባለን። ብዙ ሰዎች ንፍሮ እየበሉ ነበረ። ከዛ አልሰጡንም። ከቤት እየወጣን አንዱ ሰውዬ አብሮን ለነበረው ልጅ አዘገነውና በእጁ የያዘውን ጎረሰው። ከዛ እንዲህ ጾም እኮ ነው ለምን ጎረስክ ስለው አፉ ላይ የነበረውን ተፋው። ሲተፋው ለምን ትተፋዋለህ እንዲህ ከበላው በኋላ አልኩት። እንደዛ ስለው እጁ ላይ የቀረው ንፍሮ ነበረ። እሷን እየበላ የሆነ ቁልቁለት ወርደን ወንዝ ደረስን። ከወንዙ እግራችንን ታጥበን ወንዙን ተሻገርን። ጊዮርጊስ ቤተክርስቲያን ተሳልመን እዛው እንደቆምን ነቃው። መቅዲ ምንድነው? እሺ ጊዮርጊስ ቤተክርስቲያን እናሳይቶሻል። ብትሄጂ መልካም ነው። ታቦቱ ጠርቶሻል። ያን ነው የሚያመላክትሽ። አንደኛ ንፍሮ በረከት ነው። ሁለተኛ ደግሞ የሰው ሀቅ ደግሞ እንዳይኖር መጠንቀቅ ነው። ሲተፋው ነው የሰው ሀቅ እንትን እንዳይል ነው የሚያስጠነቅቀው። ያው ተፋው እጁ ላይ ያለውን ሲበላ ያው በረከትም ነው። ግን የሰው ሀቅ ደግሞ እንዳይኖር መጠንቀቅ ነው። የሰው ሀቅ ባለማወቅ እንትን እንዳይል መጠንቀቅ ያስፈልጋል። ያንን ነው የሚያመላክተው። ሌላኛው ቁልቁለት ስትወርዱ ማየትሽ ሀሳባችሁን መወጣትን መወረድን ነው የሚያመላክተው። ቆንጆ ነው። ከዛ ደግሞ እግር መታጠብ ፈጣሪ በደልን ይቅር እንዳለ የሚያመላክት ነው። ከኃጢአት መንጻት ነው። መታጠብ ቆንጆ ነው። መሻገራችሁ መጪ አስደሳች ነገር በህይወታችሁ እንዳለ የሚያመላክት ነው። በጣም ቆንጆ ነው። ያንን ነው የሚያመላክተው። ጸሎት ማድረግ ነው። ጊዮርጊስ ቤተክርስቲያን ደግሞ ልጅ መልካም ነው። ያንን ነው የሚያመላክትሽ። ሰልማ መቅዲ እንዴት ነሽ? እግዚአብሔር መቅዲ ውሻ በህልም ትልቅ ውሻ ነውና በመንገድ ብዙ ሰው ነበረ፣ ግን ሰዎች ናቸው መንገዱ ቆመው የነበረው። ትልቅ ውሻ ከጫካው ውስጥ መጥቶ አፉ ጉሮሮዬ አንቆኝ ስላክሲዮን ሲያጠርብለን ብዬ ስላክሲዮን ምንድነው ሲያጠር ብዬ የተነሳው የጭንቅላት የውሻ ጭንቅላት ነው የሚመስለው። በጣም የሚያስፈራ ነው። ሩቅ ቦታ ቆመው እኔ ያየ ነበረ። ምንድነው ብዬ ሲያይ መጥቶ እኔ አንገቴና ሲያፍነው የተነሳው። መቅዲ ይቅርታ ምንድነው በጣም ጭንቅ ያለው ትንሽ ለማንበብ አስቸገረኝ። እሺ ለማንኛውም ከጫካ ውስጥ ሮጦ ሲወጣ ጫካ ህዝብን ነው የሚያመላክተው። ውሻ መተት ድግምት እየተላከ እንደሆነ የሚያመላክተሽ ነው። ሰይጣን ነው ውሻ። ጉሮሮዬን አነቀኝ ያልሽኝ እዚህ ጋር ጉሮሮዬ አንቆኝ ነው መሰለኝ አይደል ያልሽኝ። ጸሎት አድርጊ፣ በደንብ ተጠመቂ፣ ጸሎት አድርጊ። ያንን ነው የሚያመላክትሽ እና ያው መተት ድግምት እየተላከ እንደሆነ የሚያመላክት ነው ውሻ። ያንን ነው የሚያመላክተው። ሲያጠቃ ጥሩ አይደለም። ከቻልሽ ብትጠመቂ በደንብ ጸሎት በርቺ። ያንን አድርጊ። ያው ከስራሽን ግን ትንሽ ለማንበብ አስቸገረኝ። ኪያ መቅዲ ከሰውነት ላይ ነጫጭ ትል ሳራግፍ አየው። ምንድነው እባክሽ? ትል ምቀኛ ነው። መራገፉ በጣም ቆንጆ ነው። ምቀኞች እንዳሉ የሚያመላክትሽ ነው እና ያን ማራገፍሽ በጣም ቆንጆ ነው። ጸሎት አድርጊ። ካና ጣውላ ላይ ያለ ሚስማር ጫማዬ ውስጥ ይቀረቀራል። እኔም የተቀረቀረውን ሚስማር እነቅለዋለሁ። እንኳንም ነቀልሽው። ያው እንቅፋት በስራሽም በፍቅር ግንኙነትሽ እንቅፋት የሚሆን ነገር እንዳለ ነው። ያንን ግን ነቅለሽ መጣልሽ አሸነፍሽ ነው። በጣም ቆንጆ ነው። እኔ የኖላዊ ህልም ሊገባኝ አልቻለም፣ የት እየሄደ እንደሆነ። እኔ አሁን ይሄን ስጽፊ አገኘዋለሁ። ለምን እንደሆነ ህልምሽ አላውቅም። እንግዲህ ምንም ማድረግ አልችልም። ያው ሳየው ግን አላልፍም፣ ፈተዋለሁ። ያው ይሄንን ምልክልኝ ግን እየገባ ነው። ያኛው እንዴት እንደማይገባ አላውቅም። እሺ ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ።
ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን አትርሱ። የደውል ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ። እስኪ 2000 አስገቡኝ። ያኛው ቻናሌ ላይ 2000 አስገቡኝ። ኮሚኒቲ ላይ ሼር አድርጌዋለሁኝ። እዛ እየገባችሁ ሰብስክራይብ አድርጉ። እዩዋቸው። ፍቺዎችን ብቻ ናቸው ይጠቅሟቸዋል። እነሱን እዩዋቸው። ለዛሬ ይህን ይመስላል። በሌላ ህልሞችና ፍቺዎቻችን እስከምንገናኝ መልካም ጊዜ